ኢኮኖሚ ዘውግ ለመውሰድ የማኑፋክቸሪንግ ኢንዱስትሪ አይተኬ ሚና አለው። ዳይቨርሲፋይድ በሚሆንበት ሰዓት ማለት ነው። ኢንዱስትሪ የማይጠቀሙ የኢኮኖሚ ዘውጎች ጥሬ ዕቃ አቅራቢ ሊሆኑ ይችላሉ። ለምሳሌ ቡናን እንዳለ ማቅረብ ፕሮሰስ ሳታደርግ፣ ወይም ወርቅን እንዳለ ማቅረብ ሳታቀልጥ፣ ወይም ሊቲየምን ወደ ባትሪ ሳትቀይር እንዳለ ጥሬ ዕቃውን ማቅረብ። እንደዚህ አይነት ችግር የሚፈጠረው የጥሬ ዕቃ አቅራቢ የሚያደርግህ ጉዳይ ፕሮሰስ የማድረግ ካፓሲቲ ካልፈጠርክ ነው። ዳይቨርሲፋይ ለማድረግም ከጥሬ ዕቃ ወደ ፕሮሰስ የተሻገረ ምርት ለማምጣትም ኢንዱስትሪ ከፍተኛ ሚና አለው። ሶስተኛው ክሪቲካል ኤሪያ ፈጠራ ነው። ፈጠራና ቴክኖሎጂ ነው። እንግዲህ ግብርና ለምሳሌ ብትወስድ በእጅ ስናርስ ወይም በበሬ ስናርስ ለሺህ ዓመታት እምብዛም የተጋነነ ለውጥ የለውም። ኢንዱስትሪ ከገባበት በኋላ ግን በጣም ከፍተኛ የሆነ መነቃቃትና ለውጥ አምጥቷል። የማኑፋክቸሪንግ ኢንዱስትሪ ፈጠራ ቴክኖሎጂን የሚያመጣው ለራሱ ብቻ አይደለም፣ ሌሎች ዘርፎችም ጭምር ነው። ከፈጠራ አንጻርና እድገትን ከማፋፋም አንጻር ያለው ሚና ይተኬ ነው። ከስራ ዕድል ፈጠራ አንጻር ስራ ዕድልን በማኑፋክቸሪንግ ኢንዱስትሪ የምትፈጥርበት ቁጥርና በሌሎች ሴክተሮች አንድ አይደለም። ስራ ይፈጥርልሃል፣ ኢኮኖሚ ያሸጋግርልሃል፣ ወደሚቀጥለው ሌል ለመሻገር እንደ ስፕሪንግ ቦርድ ሆኖ ያገለግላል። በእነዚህና በሌሎች ምክንያቶች ማኑፋክቸሪንግ ኢንዱስትሪ የኢኮኖሚ ብቻ ሳይሆን የሉዓላዊነት አንዱ አንጓ ነው፣ አጀንዳ ነው ይባላል።